አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና እኛም የምንጠብቀው ይህንኑ ነውና ቃል ኪዳንህን እንታጸናለን። በመካከላችን እንድትገኝልን ስብሰባችንን እንድትባርክልን። ስብሰባችን ለመማር እንጂ ለግል ተግባር ስላልሆነ ልናውቅ የሚገባንን የሚጠቅመንን ትምህርት ልታስተምረን፣ አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነትህ እንድታስብልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት ይቅር በል። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። መጋቢት 17 ቀን 1997 ዓመተ ምህረት ይህ ዕለት ልዩ መታሰቢያ ያለው ዕለት ነው። እነዚህ ከዚህ ቀን ጀምሮ እስከ መጋቢት መጨረሻ ያሉት አንዳንድ ዕለታት ጌታ የሥራ መታሰቢያ ያደረጋቸው ናቸውና እነዚህም ከዛሬ እስከ 21 ቀን ያለው የጻድቁን የአልዓዛርን ታሪክ ያቀፉ ዕለታት ናቸው። ጌታ ብዙ ሥራ ለቤተ ክርስቲያን እጅ በእጅ ሲያስረክብ የፈጸማቸው ሥራዎች አሉ። እጅ በእጅ እንደማስረከብ ያሉ ነገሮች ናቸው። ለወራሹ የሚወርሰውን ሀብት ቆጥሮ ሰፍሮ እንደማስረከብ እሱም ለቤተ ክርስቲያን የሚያስተላልፋቸውን ትምህርትን፣ ታምራትን፣ በጎ ምግባርን፣ ሃይማኖትን እነዚህን ነገሮች ሁሉ ራሱ በቃል የሚናገረውን በቃል እየመሰረተ በስራ የሚገልጸውን በስራ እየገለጠ ነው ያስተላልፋል።
ለዕለቱ መመስገኛ ታምራት ብቻ አይደለም ያደረገው። እግዚአብሔር ስራው ድንቅ ስራው ሁልጊዜ ነው። ግን ሌላው ለመረጃ ለምስክርነት የሆነ ነው። ስነ ፍጥረት በስነ ፍጥረት የተደረገው ዛሬ ማንም ሊያደርገው የማይቻለው ሁሉ የእግዚአብሔር የኃያልነቱ የካህሊነቱ የጌትነቱ ምስክር ነው። እንደገናም በኖህ ዘመን የተፈጸመው ፍርድ ለሚጠፉትም ለሚድኑትም የተደረገው ሁሉ እንደሱ ነው። በሙሴ ጊዜ 40 ዘመን ለእስራኤል የተፈጸመው ሁሉ ይህ እንግዲህ የእግዚአብሔር የኃያልነቱ የጌትነቱ ምስክሮች ናቸው። ጌታ የፈጸመው ግን ለቤዛነት ካደረገው በቀር የቀረው ሁሉ ውርስ ነው፣ ለቤተ ክርስቲያን የተላለፈ ነው። ለቤዛነት ያደረገው ሰው መሆን፣ መስቀል፣ ሞት፣ ትንሣኤ፣ እነዚህ የራሱ የግል ስራዎቹ የቤዛነቱ ስራዎች ናቸው። እነዚህንም እንኳን መንገድ ሰጥቷቸዋል። እሱ ሰው ሆኖ በመወለዱ በሰው ሕይወት በዚህ ዓለም በመኖሩ እኛ ደግሞ የእግዚአብሔር ልጆች ለመሆን በዓለም እያለን ከዓለም የተለየን ለመሆን የምንችልበትን ጸጋና ስልጣን ሰጥቶበታል። እሱ ሰው እንደሆነ እኛም ስጋውን በልተን ደሙን ጠጥተን የእሱ አካል ሕዋስ እንድንሆን ፈቅዷል። እሱ ስለኛ ቤዛ ሆኖ እንደሞተ እኛም ደግሞ ስለ ስሙ መስቀሉን ተሸክመን ወደ ዓለም እንድንገባ ፈቅዷል። እሱ ለኛ ቤዛ እንደሆነ እኛም ስለሱ ለዓለም እንድንሞት ዓለምም በእኛ ዘንድ የሞተች እንድትሆን አዝዟል። እሱ ሞትን ድል ነስቶ እንደተነሳ እኛም ደግሞ በስሙ ዓለምን ድል ነስተን እንድናልፍ በርቱ፣ እኔ ዓለሙን ድል ነስቼዋለሁና የሚል ታላቅ ኃይል የተሞላበት ስልጣን ሰጥቶ እና ይህ ሁሉ ለእኛ ውርስ የተደረገ ነገር ነው። ከዚህ ሌላው ሙታንን አንሱ፣ ለምጻሞችን አንሱ፣ አጋንንትን አውጡ የሚለው ያለ ዋጋ ሰጠኋችሁን ያለ ዋጋ ስጡ፣ ዋጋ ሳትቀበሉ ያገኛችሁን ዋጋ ሳትቀበሉ ስጡ የሚለው ትምህርቱ ጉዳይ፣ የኃጢአት ስርየት ጉዳይ፣ የማሰር የመፍታት ጉዳይ፣ ይህ ሁሉ ለልጆቹ የሰጠው የማያልቅ ስንቅ ነው እና በእነዚህ በአራት ቀኖች ውስጥ ደግሞ ሙታንን ለማንሳት እሱ መጀመሪያ ሰርቶ ለቤተ ክርስቲያን አስተላለፈው። በነቢያት ዘመን ኤልያስ 1 መሞት አስነስቷል። ኤልሳዕ 2 መሞት አስነስቷል። ግን በትእዛዝ አልነበረም። እሱ ግን በትእዛዝ ነው። የዕለት ሬሳ የመበለቷን ልጅ የመቶ አለቃውን ልጅ ሲያስነሳ
የመበለቷን ሲያስነሳ ተሸክመው ይጓዙ የነበሩትን ሰዎች አቆሙ ብሎ ቃሬዛውን የተሸከሙትን እንጨት ነካርቦ አንተ ጎልማሳ ተነስ ተነስ ብዬሃለሁ ነው ያለው። ተነስ ብዬሃለሁ ነው ያለው። በቃ ሲነሳ ያው ልጅሽ ብሎ ለእናቱ ሰጣት። አወፋ ያለ እሙ ነው የሚል የመቶ አለቃው ቤት በገባ ጊዜ ሰዎች ይጃጁ ነበር፣ ያለቅሱ ነበር፣ ተጨንቀው ነበር። ኧረ እባካችሁ ተኝታ እኮ ነው አላቸው። ሳቁበት። መሞቷን ያውቁ ነበርና ግን የሐዋርያት እሱ የፈቀዳቸውን አባቷንና እናቱን ይዞ በድኖ ወዳለበት ገብቶ ተነሽ ይልሻለሁ ብሎ አስነስቶ አባቷና ለእናቷ ሰጣቸው ነው የሚለው። ይኸው እርስ ለእነ ቅዱስ ጳውሎስ ለእነ ቅዱስ ጴጥሮስ ተላልፎ በትእዛዝ ቅዱስ ጴጥሮስ ተነሽ ብሎ አስነስቶ ለያ ለማህበሩ ለአባሎቿ ሰጣት ነው የሚል የወደ ሐዋርያት ምዕራፍ 10 ትርጉም ጽፈዋል። ጳውሎስ በምዕራፍ 19 እንዳሳየው ሕፃኑ ከመስኮት ላይ ወድቆ ከሞተ በኋላ እንደገና አስነስቶ ያወላችሁ ልጃችሁ ሁሉ የሰጣቸው። ይህ ደግሞ ሰው መቃብር ከወረደ በኋላ እንዴት ይቻላል? ከኋላ ካደረ ከበሰበሰ ከተላ በኋላ እንዴት ይቻላል እንዳይሉ ምን ጊዜም ሊደረግ የሚችል መሆኑ ገልጾ ይህንኑ ለቤተ ክርስቲያን አስረከበ። አዎ ያን ጊዜ አልዓዛር ቤት አልነበረም። አልዓዛር ማርያና ማርታ እህቶቹ ጌታን የሚወዱ የሚያገለግሉ ሰዎች እንደነበሩ ወንጌል ይናገርላቸዋል በሰፊው። እና ጌታ በማስተማር ላይ ሳለ አንድ ቀን ደቀ መዛሙርቱን እንዲህ አላቸው፣ ኧረ ወንድማችን አልዓዛር አንቀላፍቷል አላቸው። ታዲያ ምን አለበት ከተኛማ ይነሳል አሉት። ኢየሱስ ጋር ይሞት መስሏቸው ነበር። ግን ወደ ውቶቹ ላኩ። ወዳጄ የምትለው ወንድማችን አልዓዛር ሞቷል አሉት። ይህንኑ ደቀ መዛሙርቱ ነገራቸው። ይሁን ይርስቲ አላቸው። አይሁድ ሊገሉኝ እየፈለጉ አንተ እንደገና ወዲያ ትሄዳለህ አሉት። አይ የለም ቀኑ እኮ 12 ሰዓት ነው። ቀን የሚሄድ ሰው ምንም ሊጎዳ አይችልም። ሌሊት የሚሄድ ብቻ ነው። ይህ ሁኔታ ስለ እኔ የመጣ አይደለም፣ ስለ እናንተ ጭምር ነው። እግዚአብሔር ሊመሰገንበት የእግዚአብሔር ልጅ ሊገለጥበት የመጣ ነው አላቸውና ሄደ። እህቶቹ ያለቅሱ ነበረ። ከሞተ 4 ቀን ሆኖታል እና አንዷ እህቱ መምጣቱን ስትሰማ ከሀገር ወጥታ ተቀበለችው። አንተ ብትኖር ኖሮ እኮ ይህ ነገር አይደርስም ነበር አለችው። አይ አይዞሽ አላት። አይ ለነገሩማ እግዚአብሔር የለመንከውን እኮ እንደሚሰማ አውቃለሁ አለችው። አይዞሽ ወንድምሽ ይነሳል አላት። አሁንም አይ በትንሣኤ ሙታን እኮ እንደሚነሳ አውቃለሁ አለችው። አምናለሁ አለችው። አይ አይደለም ካመንሽ ብታምኚ የእግዚአብሔርን ኃያልነት ታያለሽ፣ የእግዚአብሔርን ክብር ታያለሽ አላት። እሷም ሄዳ ለእህቷ ነገረቻት። እህቷም ቶሎ ፈጥና ወጣች። አብሯት የነበሩት ሁሉ ወጥቶ እዚያው ውጭ ተቀበሉት። ያለቅስ ነበር፣ እሱም አብሯቸው ያለቅስ ነበር። ወአንባ ብየፍ ይላል፣ እንባው ይፈስ ነበር። ጌታ በዓለም በነበረበት ጊዜ በዚህ ቀን ሳቀ ዘፈነ አይባልም። አለቀሰ፣ አዘነ፣ ተከዘ ግን
ተጽፎለታል ተደጋግሞ እና አለቀሰ። ሰዎች እስኪደነቁ ድረስ ምን ነው እንደዚህ ሆነ? ዕውር ሆኖ የተወለደውን ዓይን የከፈተው ይህስ እንዳይሞት ቢያድርግ ይሳነው ኖሯል እንዴ? አሁን ከሚያለቅስ እስከ ማለት የደረሱ ነበሩ። ከሞተ በኋላ የሚያስነሳው አልመሰላቸውም ነበር። እስቲ የት ነው የቀበራችሁት አላቸው። ወደ መቃብሩ ወሰዱት። ያውቃል የተቀበረበትን። እዚያው እያለ ነው ደቀ መዛሙርት ሞተው የነገራቸው። የተቀበረበትን ያውቃል። ግን አዳም በድሎ ራቁቱን ሆኖ እርቃኑን በበለስ ቅጠል ሸፍኖ ከዛፎች መካከል ተደብቆ በነበረ ጊዜ አዳም አዳም የት አለህ ሲል የጠየቀው ኃያል ቃል እግዚአብሔር ሰው ሆኖ በስጋ መገለጹን ለማስረዳት አልዓዛርን የት ነው የቀበራችሁት አላቸው። ወደ መቃብሩ ወሰዱት ነው የሚል እና እዚያ ሲደርስ ብዙ አዘነ። መቃብሩን ከፈቱት አላቸው። ከባድ ድንጋይ ተገጥሟል። ኧረ ጌታዬ 4 ቀን ሆኖታል፣ ተልቷል፣ ሸቷል፣ ይቻላል አለ። ከፈቱት አላቸው። ከፈቱት። ዓይኑን ወደ ላይ አቀና። አባቱ ሕይወትን ለምትሰማኝ ያውቃለሁ፣ እዚህ ስለተሰበሰቡት እንጂ ስለኛ አይደለም የምልህ ብሎ መልስ ካደረገ በኋላ አልዓዛር ና ከመቃብሩ ውጣ አለው። እንደተጠቀለለ ነው ወጥቶ የተቀመጠው። እጁ እግሩ እንደታሰረ፣ ፊቱ በሰፈን እንደተሸፈነ። የተነስቶ እንኳ ቢወጣ ኖሮ እየዳም ሆነ እየተንባቸም ሆነ እየዋጠተ ሊወጣ ይችል ነበር። ግን እንደተጠቀለለ ነው የወጣው። ለምን? ተፈቶ ቢሆን ኖሮ እዚያ አንድ መንፈስ ነገር ነው እንጂ እንዴት እንዲያው የታሰረ ነገር እንዴት እንዲህ ይሆናል የሚል ሐሳብ ከአይሁድ ሊመነጭ ይችል ነበርና እንዳለ እነዚያው ገንዘው የቀበሩት ባሉበት ከነ ምልክቱ በአይሁድ ስርዓት ነው እና የተቀበረው። ያንን የሚያውቁ ባሉበት አወጣው። ፍቱት አላቸው። ፍቱት ከሚለው ሊተውት እንደ ልቡ ይንቀሳቀስ እንዳለው ሆነ ነው የሚል። ይሄ ነበረ የመጨረሻ ታምራት ነው። በወንጌል ቅዱስ ዮሐንስ ወንጌላዊ በወንጌሉ በምዕራፍ 11 ጽፎታል። ቅዱስ ዮሐንስ ወንጌላዊ ያስደንቀው ታምራቱን ከትምህርቱ ትምህርቱን ከታምራቱ እያቆራኘ ነው የጻፈው። በቃና ዘገሊላ የተደረገውን ታምራት ሲጽፍ ከኒቆዲሞስ ጋር ያደረገውን ንግግር ጨምሮ ከሴት ቤቱ ያቺ ሳምራዊት ሴት ጋር የተነጋገረውን ጨምሮ ልጁን እንደፈወሰ ሲጽፍ በቤተ ሳይዳ የገለጠውን የመጻጉዕን ጨምሮ እንዲህ ያደረገ ታምራቱን ከነትምህርቱ ነው የጻፈው። በምዕራፍ 9 ዕውር ሆኖ የተወለደውን ከፈወሰ በኋላ ከነትምህርቱ የጻፈው። ይህንን ታምራቱን ከነትምህርቱ የጻፈው ይህ ነበረ። አይሁድን ለመጨረሻ ጊዜ ቁርጥ ባለ ሕሊና እርምጃ እንዲወስዱ ያደረጋቸው። ጊዜውም ስለደረሰ የእሱን የአባቱን የመንፈስ ቅዱስ ፈቃድም ስለደረሰ አሁን ይሄ ነገር በአይሁድ ላይ እንደ ሰደድ እሳት ትልቅ ቁጣ ቀሰቀሰ። እዚያ ከነበሩት ግማሾቹ አምነው ሲቀበሉ፣ ግማሾቹ ወደ ሰብጥ ሄዱ። ኧረ ያ ሰውን እያደረገ ነው፣ ምን ትጠብቃላችሁ አሏቸው። ተሰበሰቡ።
አይሁድ በጠቅላላ የካህናት አለቆች ህዝቡን ሰበሰቡ። ይህ ሰው እኮ ከዋለ ካደረ ምን አይደለም፣ አሕዛብ ከሞላው ዓለም እየመጡ ሀገራችንን ይወርሱናል፣ ይልቁን የሚሮም ሰዎች መጥተው እኛንም ሀገራችንንም እኛን ባሮች ሀገራችንን ሀገር ያደርጋሉና እንዴት ይሻላል አሉ። እንግዳ ከሆነ ቢሞት ይሻላል፣ ብዙ ህዝብ ከሚቸገር ቢሞት ይሻላል። በተለይም የካህናት አለቃ ነበረ ቀያፋ። ብዙ ህዝብ ከሚቸገር አንድ ሰው ብንገድል ይሻላል ያለ፣ ብንገድል ያለ እንደውም የይሰነ ንቅት ለሐደ በይሲ አንድ ሰው ብንገድል ይሻላል ያለ፣ ቢሞት እንኳን አያለም። የካህናት አለቃ እንዲሆን ተቀብቶ ስለነበረ ይህን ቃል የተናገረው በራሱ እውቀት ፍልስፍና አልነበረም፣ መንፈስ ቅዱስ ነበር ያናገረው። ሁሉን ማናገር የሚቻለው አምላክ ነውና ጌታ ስለ ህዝብና ስለ አሕዛብ የተበተኑትን የእግዚአብሔርን ልጆች ሁሉ ወደ አንድነት ሊሰበስባቸው ሞቱ ለዚህ የሚፈጸም ስለሆነ አንድ ሰው ብንገድል ይሻላል ብለው ወሰኑ ነው የሚል። የፋሲካ በዓል ቀርቦ ነበረ። በዚህ ውሳኔ ላይ ነበር የጸኑ እና ሁሉ ነገር ጌታ ለቤተ ክርስቲያን ያስተላለፈው ሁሉ እስከ ዕለተ ምጽአት የሚሰራ ነው። እስከ ዕለተ ምጽአት የሚሰራ ነው። ግን ሃይማኖት ይጠይቃል። ሃይማኖት ይጠይቃል። ማርታን ደጋግሞ ብታምኚ የእግዚአብሔርን ክብር ታያለሽ ብዬሽ አልነበረም አላልኩሽም ያላት? ማመን ይፈልጋል። እምነት ከሌለ የቀረው ሁሉ ከንቱ ነው፣ ወሬው ሁሉ ይቀራል። ለዚህ ደግሞ ከዓለም በእውነት የእኛን ሀገር የመሰለ እድለኛ አልነበረም። በሃይማኖት ኃይል ተጠብቃ የምትኖር አገር ነበረችን። ዛሬ ደግሞ አወዳደቋ የከፋ በዓለም ብትኖር የእኛ ሀገር ብቻ ናት። ሁሉም ይክፋ ይብጅ የራሱን ባህል እንደጠበቀ ነው። እኛ ግን ከምንም የለንም፣ ብቻችንን ቀርተናል እና የሚያሳዝን ነገር ነው። ቀን የሚሄድ ሰው፣ ቀን የሚንቀሳቀስ ሰው የዚህን ዓለም ብርሃን ያያልና ችግር የለበትም ነው ያለ። ሌሊት የሚሄድ ግን መሰናክል ብዙ ነው ያለው ጌታ። ቀኑ በነበረ ጊዜ ሀገራችን ጥሩ ሕይወት ተጉዛ ነበር። ዛሬ ደግሞ በጨለማ ውስጥ ሆና ትደናቀፋለች፣ ትደናበራለች። ትንሽ ችግር ነው እንጃ እኔ ይችን ሀገር እንዴት ብሎ መመለስ እንደሚቻል፣ ይችን ቤተ ክርስቲያን እንዴት ብሎ ከወደቀችበት ማንሳት እንደሚቻል አላውቅም። በጣም የሚያሳዝን የሚያስደነግጥ ሁኔታ ነው። የአልዓዛር ሞት ለጌታ ክብር መገለጽ፣ ለቤተ ክርስቲያን ሕይወት በታምራት መተላለፍ ድልድይ ሆነ። የእኛ ሞት ግን ለምንም አይጠቅም። ለምንም አይጠቅም። ሁልጊዜ በትምህርታችን መግቢያ ላይ የሚጠቅመንን አእምሮአችን ሊረዳው የሚችለው እያልኩ ማስታወስ እየቸገረኝ ነው፣ እየጨነቀኝ ነው፣ ሁሉ ነገር እየከበደኝ ነው።
በአሁኑ ጊዜ ስለ ኢትዮጵያ እምነት የኢትዮጵያ ስርዓት ሁሉ አስተማሪ ነኝ ባይሆን አላውቅም የሚል የለም፣ ልጠይቅ የሚል የለም። ሙሉ ነኝ ብቻ ሁሉም ይሄ ነው። በተለይ በአሁኑ ጊዜ ቤተክርስቲያናችን ወዲህ ከሚስዮናውያን ጋር ተጠልፈው ተሸርበው ተገምደው የሚታገሉ አሉ። ከካቶሊካውያን ጋር የተሰናሰሉ አሉ። ከእስላም ጋር የተሰናሰሉ አሉ። ብቻቸውንም ደግሞ የሚባዝኑ አሉ። በተለይ ስለ እመቤታችን በዚህም ሆነ በውጪ ያሉት እጅግ በጣም የሚያስቸግር ሁኔታ ላይ ነው ያለነው። የሚያስተምሩት ትምህርት ሁሉ በማያገባቸው ገብተው ነው ቢጨነቁ። እኔ በሕይወት የዘመን በደረስኩበት ሁሉ ሰው ስለራሱ እንጂ ከዚያ አልፎ ተርፎ ከአቅሙ በላይ የሆነ ነገር ለመመንዘር ሲቸገር አላየሁም። በተለይ ስለ እመቤታችን አባቶቻችን ሁሉ ከፍተኛ ትምህርት ይኖራቸው የሌላቸው ቢሆኑ የአምላክ እናት መሆኗን አምነው ተቀብለው ከመኖር በስተቀር ከዚያ አልፈው ተርፈው እንዲህ ናት እንዲህ ናት እንዲህ ናት እንዲህ ናት ብለው ሲናገሩ አልሰማሁም። የሚናገርም የለም። ሰዓሊ ለነ ቅድስት ሆይ ለምኝልን፣ ይሄ ብቻ ነው የሚችለውን የማይችለው። ይህ ከዚያ አልፎ ተርፎ ሌላ ጣጣ ውስጥ ገብቶ የሚተችበት ምንም ምክንያት አልሰማሁም። አሁን በጣም የሚያሳዝን ነገር ነው የሚሰማው። እንጃ ወደፊት ምን ሊሆን እንደሚችልም አላውቅም። አሜሪካን የተነሱ ሰዎች አሉ። እዚያ የሆነ ያልሆነውን ይዘላብዳሉ። ትምህርት የላቸውም። ከዚህ ሲወጡ በምንም እንደ ዕቃ በቦርሳ ውስጥ እንደ ተጓዘ ዕቃ መቁጠር ይቻላል። በዚህ አይነት ነው የሄዱ። እዚያ ሲደርሱ ግን ሁሉም የየራሳቸውን ስም አውጥተው ሁሉም ኑት ይላሉ። ድሮ ዝም ብሎ ሰው የሹመት ስራ አያወጣም፣ አያበጅም። እንደ ዕድሜው አያገሌ፣ ጋሸገሌ፣ አብየገሌ፣ እመትገሊት፣ እቴቴ እንደዚህ እትዬ ይባላሉ እንጂ ተነስቶ ከመሬት ተነስቶ የማዕረግ ስም አይሰጥም። ይሄ ደግሞ ከዚህ ከደርግ ዘመን ወዲህ የመጣ በቤተክርስቲያን የገባ ሁሉም ተነስቶ ሊቀገሌ የሚባልበት መላከገሌ የሚባልበት። አሁን እዚያ አሜሪካ የረገጠ ሁሉ መላከ ብርሃን፣ መላከ ገነት፣ ሊቀ ብርሃናት፣ ምን ሊቀ ሊቃውንት እንዲህ ነው ዝም ብሎ እና በጣም የሚያስቸግር ሁኔታ ላይ ነው ያለ ነው። እዚህ እናውቀው የነበረ ችሎታው እስከምደርስ የነበረ ሰው እዚያ ሄዶ ዛሬ የጻፈው የመዘገበው እና በጳውሎስ የጻፈው ጽሑፍ እጅግ በጣም የሚያሳዝን ስለ እመቤታችን በጣም የሚያሳዝን ነው። እዚህ ደግሞ የኮልፌ የጳውሎስ ትምህርት ቤት የሚባል ደግሞ በሽታ አንድ የኬሚካል ስዕል የሚፈልቅበት አንድ ደህና ነገር አይወጣው። እዚያ የሚሰየሙ ሰዎች ሁሉ ራሳቸውን ያልቻሉ የማይቆጣጠሩ ስሙ ቢኖራቸው እንኳን ችሎታው የሌላቸው። እውቀት እኮ ስለሰሙ ስለተመዘገበ እንግዲያማ ወረቀቱ ሁሉ ያውቃል ማለት ነው። ወረቀቱ ሁሉ የመጽሐፉ መጠቅለያ ሁሉ ሊቅ ነው ማለት ነው። አይደለም።
እግዚአብሔር ይሰጥ ብቻ ነው ይሄ ሊሆን የሚችለው። የቃል ትምህርት ብቻ የሚያስተላልፉ ሰዎች አሉ። ቃል ትምህርት ከዚያ አልፎ መናገር የማይችሉ ሐዲስ መምህር የብሉይ መምህር ይባላሉ። ግን ከዚያ አልፎ ምንም መናገር የማይችሉ ሰዎች ነበሩ ያውቃለን። እድሉ ሆኖላቸው ደግሞ መጠየቅም መመለስም የሚችሉ ሰዎች ነበሩ። ይሄ ሁሉ አይሰጥም። ከዚህ ያለፈ ቀለል ብቻ ነው። ይሄ ቅዱስ ሥላሴ ትምህርት ቤት እና ይሄ ጳውሎስ ትምህርት ቤት ከተመሰረተ ጀምሮ ለቤተ ክርስቲያን እንቅፋት እንደሆኑ ነው እስካሁን ድረስ ያሉት። እዚያ የሚገቡት አስተማሪዎች ሁሉ በሽተኞች ናቸው። አሁን ደግሞ በዚህ በኮልፌ በኩል የሚሰማው ብዙ አሳዛኝ ትምህርት እየሰማ ነው። በጣም ያሳዝን ነው። እኔ እቺ ቤተክርስቲያን ጨርሶ ልጠፋ ነው መሰለኝ አለ ነገር እንዲህ አላደረጋትም። እኔ መርገመ ነፍስ፣ ርኩሰት፣ ኃጢአት የውርስም ሆነ የራስ የሐሌው የነቢብ የገቢር ኃጢአት የሌለባት ናት። ይህ ነው አባቶቻችን ያስተማሩ ነገር እንጂ እኔ ቤተክርስቲያን ጨርሶ ልጠፋ መሰለኝ አለ ነገር ያላደረጋትም። ሰዎችም ምንም ስሌት የላቸውም። ስለ ቤተክርስቲያን ሀሳብ የላቸውም። እንዲያው ስለሆነ ምንም የሚባል አይደለም። እና ስለ እመቤታችን በመጽሐፍት ቅዱሳት የተነገረን መርገመ ሥጋ መርገመ ነፍስ የሌለባት ነው የሚል ይሄ ነው። መርገመ ሥጋ መርገመ ነፍስ፣ ርኩሰት፣ ኃጢአት የውርስም ሆነ የራስ የሐሌው የነቢብ የገቢር ኃጢአት የሌለባት ናት። ይህ ነው አባቶቻችን ያስተማሩ መጽሐፍ የሚነገሩን ይህንን ነው። ሰው ከሆነ የማያስብ የለም። ሳይቻለው ይቅር እንጂ የማያስብ የለም። እሷ ግን የአይነት ሀሳብ የላትም። ሰው ከሆነ ሴት ከሆነች ወንድ መሻቷ ማሰቧ መፈለጓ ሲያቅታት ይቅር እንጂ ከሰው ሰው ማማረጧ ሀሳቧን የሚገታው ነገር የለም። ምናልባት ማድረጉ ሳትችል ይቀር ይሆናል፣ መናገሩም እንደሱ። ሀሳብ ግን የተፈጥሮ ጉዳይ ነው፣ የባህሪ ስራ ነው፣ አይቀርም። እሷ ግን ከዚህ ነፃ ናት። ሙሴ ታቦትን ከማይነቅዝ እንጨት ስራ ነው የተባለ፣ ከማይነቅዝ ነው የተባለ። ከሚነቅዝ ቢሆን ኖሮ እንደሱ ይሆን ነበር። ተቋምን አይጠንትን ከጥሩ ወርቅ ነው ያለው። ከዛገ ወርቅ አንጥረህ አይደለም ያለው፣ ከጥሩ ወርቅ ነው ያለው። እና እሷ የውርስም ኃጢአት የለባትም። ራሷን ሐሌው በነቢብ በገቢር ኃጢአት አልሰራችም። ለዚህ ነው ያ መልአክ ደስ ያለሽ ጸጋን የተሞላሽ ሆይ ያላት። እግዚአብሔር ካንቺ ጋር ነውና ደስ ይበልሽ። የዛሬዎቹ ባለጌዎች ግን ተነስተው መንፈስ ቅዱስ ያድርብሻል ካላት በኋላ ነው እንጂ ከዚያ በፊት እንደማንም ሰው ነበር ሲሉ የሚናገሩ። የት ነበሩ እነሱ? መቼ ነበሩና? እግዚአብሔር ጽዮንን መረጣት ማደሪያው ልትሆን መረጣት ሲል መቼ ነበሩና? ልዑል ማደሪያውን ቀደሰ ሲል መቼ ነበሩና? በዘርህ አሕዛብ ሁሉ ይባረካሉ ሲል መቼ ነበሩና? የታውቋትና ነው። መንፈስ ቅዱስ ያድርብሻል የሚለው እኮ ለጥያቄ መልስ ነው። ትጸንሻለሽ ትወልጃለሽ ይላል። መውለድ መጽነስ በሰው ስርዓት
ወንድ ከሴት ሴት ከወንድ አንድ መሆን አለበት። ይህንን ጠየቀችው እሷ። እኔ እኮ ወንድ አላውቅም ነው ያለችው። ለዚህ መልስ ነው የሰጠው እሱ። መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ባል ከማግባት ድንግልናን ከማጣት ዘር ከመቀበል ይከለክልሻል፣ ይጠብቅሻል ያላት እንጂ ከዚህ አልፎ ተርፎ ረክሰሽ ነበርና ያነጻሻል፣ የውርስ ኃጢአት ደርሶብሻልና ከዚህ ያነጻሻል አላለም። እንዲህ ማለት መቼ ያቀተው ነበር? እሱንስ ቢሆን ያቀተው ነበር ይህን መናገር? አልተናገረም። ከዚህ በኋላ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። መጀመሪያም ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እግዚአብሔር አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ ለያዕቆብ ግን ለዘላለም ነግሶ ይኖራል ነበር ያላት። አሁንም ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ይሄ ነው እግዚአብሔር በመላኩ ወደ እሷ የላከው ቃል። ከዚህ አልፎ ተርፎ ይሄ መሆን አለበት ብሎ የሚተች ማን ነው? በጣም እኮ የሚያሳዝን ነው። ይሄ የአሜሪካን ጸሐፊማ ኤርምያስን በማኅፀን ሳለህ ቀድሼሃለሁ ብሎታል። ዮሐንስ መጥምቅንም በእናቱ ማኅፀን መንፈስ ቅዱስ ይሞላብሃል ብሎታል። ስለእመቤታችን የተጻፈ የለም እያለ ነው የሚተርከው። እንዲህ ያለ ባለጌ፣ የቄስ ባለጌ ፈተናለን ፈተና ውስጥ ሆኖ ይገባል። አሁን ደግሞ እዚህ በኮልፌ ትምህርት ቤት ደግሞ የእመቤታችን የባህሪ ልጅ መባል አለበት ጌታ የሚባል የሚል ትምህርት ደግሞ አመጣዋል። የባህሪ ልጅ ማናለና መጽሐፍ መቻለ መጽሐፍ ሳይል እሷ ሴት ናት፣ እሱ ወንድ ነው። ምን የሚያገናኛቸው ነገር አለ? የባህሪ ልጅ የሚያሳይ ነገር አለ? የአዳምን አካል ባህሪ ከሷ ነሳ ነው ወንጌል ያስተማረን። ተሰብአ እምኔሃ ከሷ ሰው ሆነ ነው እንጂ የሚል ሴት ሆነ የሚል አላገኘንም። ሆነ ብእሴ ሰው ሆነ። ዳግማይ አዳም የተባለ ወልደ አብ ወልደ ማርያም ተባለ፣ ወለተ ማርያም አልተባለም። ምን ጉድ ነው የመጣው? ይኩሉ ከአቅማቸው በላይ እየሄዱ ነው መከራ የሚያሳዩ። በተማሩት ቢወሰኑ ምን አለ? የተማሩትን ቢይዙ ምን አለ? ያንን እኮ ይዘው ግለጽልኝ የሚሉ እኮ እግዚአብሔር እኮ ይገልጽላቸዋል። ከሴት ተወለደ ነው። ምን ነው ወንድ ሆኖ የወለደ ነው ከሴት? እሱ ብቻ ነው የሚለይበት። እና ቤተክርስቲያናችን በጣም እየወደቀች ነው፣ እየተጎሳቆለች ነው። እኔ እንጃ ምን እንደሆነም አልገባኝም። በጣም ልትጠነቀቁ ያስፈልጋል። ባካችሁን በትንሽ በትልቁ ነገር ውስጥ አትግቡ፣ ምርመራ ውስጥ አትግቡ፣ ከምትችሉት በላይ አትለኩ። ባካችሁን ተውኝ። ሁላችንም እንሳሳታለን። ምናልባት አላውቀውም ሰውየውን፣ ግን በስልክ አነጋግሮ የነበረው ብሎ ጽፏል። ያላነጋገርኩትም ስለዚህ ጉዳይ አልተነጋገርንም። እኔ እንዲያውም እሷ ሰው ናት ከሰማይ አልወረደችም ለምንድን ነው የውርስ ኃጢአት የለባትም የምትባል እያሉ የሚተቹትን የምቃወም ሰው ነኝ። እና እሱ ምን ጽፏል? እሷ ሰው ናት ከሰማይ አልወረደችም የሚለውን ቃል አነጋግረኝ። ይችን ብቻ ቆርጦ ምክንያት የሚፈልጉ የእኛንም ስም ለማጥፋት የሚታገሉ ስላሉ እናንተም ከአቅማችሁ በላይ አትሄዱ ባካችሁን። አቅማችንን እንኑር። በመጠኑ በመጠኑ እንኑር። ያን እግዚአብሔር በግልጽ ይገለጽልን። ለዚህ ነው ሁሉ ጊዜ በትምህርታችን መግቢያ ላይ ልናውቀው የሚገባንን የሚጠቅመንን እሱ ይሁን ያለውን ሊገልጽልን ነው የምፈልገው። አዋቂ ነኝ ብዬ አስተምሬ አላውቅም። የትኛውን መድረክ ወጥቼ ጥቅስ መርጬ መጽሐፍ አገላብጬ መድረክ ላይ ወጥቼ አላውቅም። እግዚአብሔር ገለጸልኝ ብቻ ነው የማስተምረው። ብዙ እፈራለሁ፣ ብዙ እጨነቃለሁ።
ብዙ እፈራለሁ። የአፄ ዮሐንስ የጦር የተወደደ እንደራሴ የነበሩት ራስ አሉላ አፄ ዮሐንስ ሲያነጋግራቸው አሉላ ትፈራለህ አሉ አሏቸው። እፈራ እንጦሮጦር አሉ ይባላል። እኔ አልፈራ ማን ይፈራ አሏቸው ይባላል። እና እኔ በጣም ነው የምፈራ በእውነት ልንገራችሁ። በዚህ በማስተማር ላይ ይሄ እግዚአብሔር ስለፈቀደ የእሱን ትእዛዝ እንዲያለንም ብዬ እንጂ እችላለሁ አስተምራለሁ ብዬ የተሰለፉበት ጊዜ የለኝም። አሁንም እንዲያው ከመጣ ሁሉ ጋር እንዲህ ማለት ግድ ነው የሚል ነገር እልክ አይግባችሁ፣ እባካችሁን ተው፣ ልትጠነቀቁ አደራ እላችኋለሁ። እግዚአብሔር አምላካችን ድካማችንን ሁሉ እኛን የሚጠቅም ሌላውንም የምንጠቅምበት አድርጎ ይባርክልን። የተቀበሉ አንድ ጊዜ እፍ ሲልባቸው ንጹሕ መንፈስ ቅዱስ ብሎ የትንሣኤው ዕለት በፊታቸው ላይ እፍ አለባቸው አይደለም። ይሄ ነው እንግዲህ የጥምቀቱ የሹመቱ ይሄ ነው መሰረቱ። የጥምቀቱ የሹመቱ ይሄ ነው መሰረቱ። ያ የማስተማር ነው። አስተምረህ ተመርቀዋል አይደል? እሱ ነው። ያ መንፈስ ቅዱስ በመጣ ጊዜ ሁሉን ያስተምራችኋል ነው እንጂ ያላቸው የእግዚአብሔር ልጅ ያደርጋችኋል አይደለም ያላቸው። እዚያው ድረስ ግን ልጆቼ ነበር የሚላቸው። እሱ ራሱ ልጆቼ ብሏቸዋል። መንፈስ ቅዱስ የወረደ ግን ለማስተማር ነው እና ለዚህም ደግሞ በ72 ቋንቋ ተናገሩ የሚለው ወአስተራይ ወው ልሳናት ክፉላት ወነበረሪ በኩሎሙ የተከፋፈሉ ጌታ ልሳናት ታዩአቸው፣ ሁሉም በሁሉም ላይ አረፈ። ወነሱ ኩሎም መንፈስ ኃይል ዘዘዚያ ሆሙ እንደ ችሎታቸው እንደ ድላቸው ነው የሚያው። ሁሉ እንኳን እኩል አይደለም በዚያ ጊዜ እና ይሄ የማስተማር ነው። የጥምቀት አይደለም ማለት ነው። የችሎታቸው የሚለው ራሱ እኮ ሁሉ እኩል አያውቅም ማለት ነው። አዎ አያውቅምና ያን ታዲያ እንደ ተሰጣቸው መጠን እኮ ነው ማወቅ የሚቻል። ስራ ሁሉ እንደሱ ነው። ጥምቀት ግን እኩል ነው። የእግዚአብሔር ልጅ ለመሆን ስልጣን ማግኘት እኩል ነው። ስጋውን ደግሞ መቀበል የክርስቶስ አካል ሕዋስ መሆን እኩል ነው። ስራ ግን እንደተሰጠው ነው። ራሱ ቅዱስ ጳውሎስ በወልደ ዘወሃቦ አለ ብሏል የሚጻፈው እዚያ ቆሮንቶስ ላይ በምታነበው። አዎ መንፈስ ቅዱስ አንድ ሲሆን ሀብቱ ግን ልዩ ነው። ሀብቱ ልዩ ነው ያለው። አካላት በውስጣችን አሉ አይደለም? ስራቸው እኩል ነው። የሁሉ እየራስ ነው። አይን ያያል እንጂ አያሸትም። አፍንጫ ያሸታል እንጂ አያይም። ጆሮ ደግሞ ይሰማል እንጂ አያሸትም። እጅ ይዳስሳል እንጂ አይገሰግስም። እግር ይገሰግሳል እንጂ አይዳስስም። እንደሱ ማለት ነው። ራሱ ባለቤቱም እዚያ በአንቀጸ መምህራን ነጋዴው ሰው አሽከሮቹን ጠርቶ 10 መክሊት ተሰጠዋል፣ 5 መክሊት ተሰጠዋል፣ 1 መክሊት ተሰጠዋል የሚለው የሁሉ የትምህርትና የሥራ የችሎታ መጠን ነው። በሚናገራቸው ኢትዮጵያቸው ማርታ ግን ከዚህ ሁሉ አልፋ ትንሣኤውን ታምና ማርታ ከዚህ ሁሉ አልፋ በትንሣኤው ታምና ትንሣኤ ሙታን እኮ ያመነችው በጌታ ትምህርት አይደለም፣ ከወላጆቿ ነው። በብሉይ ኪዳን ትንሣኤ ሙታን አለ። ያንን መነሻ አድርጋ ነው። እንግዳማ ቢሆን ኖሮ ቀጥታ እኮ ወንድምሽ ይነሳል ሲላት
አሁን ጌታዬ ማለት ነበረባት። እሷ ግን ያለችው ሙታን በሚነሱበት ጊዜ እንደሚነሳ አውቃለሁ ነው ያለችው እንጂ የእሱን አልተቀበለችም ነበር። ልታምኚ የእግዚአብሔርን ክብር ታያለሽ እኮ ነው ያልኩሽ ነው ያላት። እሱም ነገሩ መዳሰሷ ጠቃሚ ነው። ለምን ያንን ሊያብራራው ይችላል። መልሱን ያመጣው የእሷ ንግግር። የአይሁድ ትንሣኤ ሙታን ያምናሉ፣ ፈሪሳውያን ሰዱቃውያን ተብለው ይከፋፈሉ አልነበረም? ሙታን ትንሣኤ አለ የሚሉት ፈሪሳውያን ናቸው። ከሞቱ መነሳት የለም የሚሉ ሰዱቃውያን ናቸው። እና በእነሱ ዘንድ ሙታን ትንሣኤ አለ ብለው የሚያምኑ ነበሩ፣ የለም ብለው የሚያምኑ ነበሩ። እንግዲህ ማለታ ከእነዚህ አንዲቱ ነበረች ማለት ነው። አይደለም እንዴ? ስለ ትንሣኤ ሙታን እኮ እሱ በዚያ ጊዜ ላይ ስለማለም እኮ እሱ የዕለት ስራ ነው መስራት የፈለገው። ኃይሉን ጌትነቱን አሳይቶ ማውረስ ነው የፈለገው። ትምህርት እኮ አይደለም ያ። ይነሳሉ ያምናሉ መቼም። ከዚያ በኋላ ያለውን አይደለም። ሙታን ይነሳሉን ያምናሉ። ይሄን እሷ ያለችው በትንሣኤ ሙታን እንደሚነሱ አውቃለሁ ነው ያለችው። ከዚያማ ያለፈውን ተመራ የምንደርስበት ነው። ግን ሙታን ይነሳሉ። ፈሪሳውያን ሰው ከሞታ አይነሳም፣ ፈርሶ በስብሶ ይቀራል እንጂ አይነሳም ባዮች ናቸው። ፈሪሳውያን ግን ሰዱቃውያን ነው እንደዚህ የሚሉት። ፈሪሳውያን ግን ይነሳል ባዮች ናቸው። ይሄ ነው ልዩነታቸው የነበረ። ታዲያ እስላም ትንሣኤ ሙታን ያምናል፣ ግን የት ይኖራል አይልም። እንደሱ ማለት እኮ ነው። ሙታን አለ ሊላቸው እንዴ? ይሄን ካልክማ አንድ ሰው በሙሴ ሚስት አግብቶ እሱ ሳይወልድ የሞተ እንደሆነ ወንድሙ ይውረሳት ይላል እና ወንድሙ ከሷ ልጅ ወልዶ ስሙን ያስጠራለታል። ልጅ ነው ስራታቸው። ወንድሙ ይወርሳታል። መጀመሪያ የተወለደው ልጅ የእሱ ልጅ አይባልም፣ የወንድሙ ልጅ ነው የሚባለው። ይሄ ተጽፏል እኛ ዘንድ አሉት። ለማስቸገር አቅርም ሁሉ ነገር 7 ወንድማማቾች ነበሩ እና አንዱ አገባ፣ ሳይወልድ ሞተ። ደግሞ ሌላው ያችን ወረሳት፣ አሁንም ሳይወልድ ሞተ። ሶስተኛውም ወረሳት። እስከ 7 ይሆን እኮ ነው የሚል፣ እስከ 7 ድረስ ወረሷት ነው የሚል። ዛሬ ሌላ ሊገላግሉ ነው ሰይ ቦጅ ባህል ይብለምተዋል። እስከ 7 ድረስ አግብተዋት ነበረ። ሁሉም አልወለዱም። ወደረ ሁሉ ሞተት ይልጅ ከሁሉ በኋላ ደግሞ እሷ ሞተች ነው ገዢ ኖራለች። ለነገሩ ስለዚህ ሙሉ ሰው ለምን ተቀወላ አመት ነው ሙታን እኮ ነው ሙታን ሲነሱ ለማንኛው ትሆናለች። ሊያት ያቂና ያቀርቡለት ወወርህ ንጹህ ኮከብ ስርግው አብ ማርያም አደረ አንጺኦ ስጋ አብ ማርያም አደረ ቀዲሶ ኪያ ሀበ ማርያም ሀደረ መለኮቶ ወልድ ውስተ ስጋ ደመረ። መለኮቱን ከስጋው አዋሃደ ነው እንጂ ያለ መንፈስ ቅዱስን አላለም። እንዲያርጎ ነው ቅዱስ ያሬድ የሚተናገር። ታዲያ ይህን ወስደው አንጽሖ ስጋ ብለዋል ይላል። ዝም ብሎ ነጠቃ ነጥቀው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን
ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን አገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት እንድታስብልን ማዕከል በምህረት ቁጣውን በትዕግስት እንድትመልስልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበለሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። በሰላም ለኪን ዘንፈጅልን ማርያም ምን ለሰውቋት ማርያም አይት ማህፀን ለልጅ እንታና ምት ያቀና ውጭ ማህበራ ነው ምን ማለት ጸሎተ ጉባኤ ማርያም ድንግል ወላዲተ አምላክ ታበሉ ስለሚያን ተሰን ተሰ አምላኬ ወመድኃኒት መሪያ ህማማል አመቱን አሁን እየተሰበሰቡ ይሉት ስነገብረ ሊተ ኃይለ አልየት ወንሱን ወሰያኔ ተደም ሊፈልጉ وقبل حيلة بمزرعته وزرهم للعبدين ينبو ونسبتهم ولحينا من أبتهم وعبايهم ونسبتهم وأسقمهم بركة للغباء وخنهم ورعقهم لبؤلان وتوقوا لذلك بولي كل صحبه جلال لعبين لعبرهم ونزل وسكنا من صلاة الهار ومن المال وعلى أمن صيف للجل ولادك هم لكم ومن صالح محلل ونفر صالح محبب للفعل እመቤታችን ቅድስት ድንግል ማርያም ሆይ በአብ በወልድ በመንፈስ ቅዱስ ዙፋን ፊት ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ እንድታስቢን፣ እንድትለምኝልን፣ እንድታማልጅን ሰአሊ ለነ ቅድስት ቅድስት ሆይ ለምኝልን እያል ስምሽን እንጠራለን። ስለዚህም እመቤታችን እንዳትረሽን እንድታስታውሽን እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን ሆይ በእናትህ በእመቤታችን በቅድስት ድንግል ማርያም አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን ልትቀበለን ክፉን ነገር ሁሉ እንድታደርግልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ኃይል ከሁላችን ጋር ይሁን።